በፖለቲካ ገበያ ትርፍ ለማግኘት የሚደረገውን ጥረትና የአክራሪነት እንቅስቃሴ ለመታገል በየደረጃው ያሉ አመራሮች የጋራ አቋም መያዛቸው ተገለጸ። በአማራ ክልል በአዲ አርቃይ በጦርነት የወደሙ ተቋማትን መልሶ ለመገንባት ከ19 በላይ ፕሮጀክቶች የመሰረት ድንጋይ ተቀመጠ። ከውጭ የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ በተለያዩ የቡድን ሰባት አባል ሀገራት ያደረጉትን ጉብኝት ማጠናቀቃቸው ተነገረ። እናይስጥልን ተመልካቾቻችን እንደምንላችኋል። ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። አበይት ጉዳዮችን አስቀድመን ዜናዎቻችንን ጀምረናል። ከዜናዎቹ ጋር ነጻነት ፍቅሩ ነኝ። አብራችሁን ቆዩ። በፖለቲካ ገበያ ትርፍ ለማግኘት የሚደረገውን ጥረትና የአክራሪነት እንቅስቃሴ ለመታገል በየደረጃው ያሉ አመራሮች የጋራ አቋም ይዟል ሲሉ የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች ገለጹ። በከተማ አስተዳደሩ ከወረዳ ጀምሮ በተለያዩ የኃላፊነት እርከኖች የሚገኙ ከ1000 በላይ የስራ ኃላፊዎች ለ2 ቀናት የውይይት መድረክ ማካሄዳቸውም ተነግሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። ትግስቱ ቡቼ እንደሚከተለው ያቀርበዋል። በአዲስ አበባ ከተማ አስተዳደር በተለያዩ ደረጃ የሚገኙ የስራ ኃላፊዎች የተሳተፉበት የ2 ቀናት ውይይት ተጠናቋል። ይህንንም ተከትሎ የከተማ አስተዳደሩ ምክትል ከንቲባ ጃንጥራር አባይና የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት ኃላፊ መለስ አለሙ መግለጫ ሰጥተዋል። ኢትዮጵያ የነበረችበትን ሁኔታ በቅጡ በመረዳት ችግሮቹን ለመሻገር ከፍተኛ ጥረት ሲደረግ መቆየቱን የገለጹት ምክትል ከንቲባው በሂደቱ በፈተና ውስጥ ስኬትን ማስመዘገብ የተቻለበት ስለመሆኑም ጠቅሰዋል። በዚህ ሂደት ችግሮቹን በማለፍ የተመዘገቡ ውጤቶችን እንደ መልካም ተመክሮ በመውሰድ በቀጣይ ለተሻለ ስኬት መዘጋጀት እንደሚገባ የጋራ አቋም ተወስዷል ብለዋል። ሀገራችን የቆየችበት አጠቃላይ የነባራዊ ሁኔታ ይታወቃል። እንደ አዲስ አበባ ከተማ አስተዳደርም ይህን ነባራዊ ሁኔታ በተለያየ መገለጫዎች ችግሮቹን ለመፍታት ጥረት ሲደረግ የቆየበት ሁኔታ እንዳለ በግልጽ ተመላክቷል። የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት ኃላፊ መለስ አለሙ በበኩላቸው ለ2 ቀናት በተካሄደው የአመራር ውይይት የሰላምና የጸጥታ ችግሮችን በጋራ ታግሎ በማስወገድ ለዘላቂ ልማትና ብልጽግና ለመስራት በጋራ መቆም የሚያስችል ግንዛቤ የተያዘበት መሆኑን ገልጸዋል። ችግሮች መንስኤያቸው ምንድነው የሚለውንም ጉዳይ የውስጥም ውጫዊ ምክንያቶችን በዝርዝር ለማየት ለማጤን ነፃ የሆነ ውይይት አድርገናል። በተቻለ መጠን ደግሞ ሁሉም አመራር አሁናዊ ሁኔታን የአሁናዊ ሁኔታ መገለጫዎችን የነዚህ መሰረታዊ ምክንያቶችን በተመለከተ ነፃ ሆኖ ውይይት ለማድረግ እድል ያገኘበት መድረክ እንደነበረ ተመልክተናል። የመዲናው አመራሮች ለሰላምና ልማት እንቅፋት የሆኑ የጥፋት እቅዶችን በማክሸፍ እንዲሁም ለብነትና ብልሹ አሰራርን በመታገል ለህዝብ አገልጋይነት ከመቼውም ጊዜ በላይ ዝግጁ ለመሆን የጋራ አቋም መያዙን ገልጸዋል። ለብነትን ከመታገልና መልክ ከማስያዝ አኳያ የሚስተዋሉ ጉድለቶች ህዝብን ለህዝብ ሊያጋጩ የሚችሉ አጀንዳዎች በሚሰጡበት ጊዜ ቁመናችን ምን መምሰል አለበት? በዚህ ላይ አመራሩ እንዴት ነው ነገሮችን በብስለት አይቶ ሰውኛ በሆነ መንገድ መፍትሄ ከመስጠት አይን እንዴት ነበር ችግሮችን ለመፍታት የሞከረው የሚሉትን ነገሮች በዝርዝር ለማየት ተሞክሯል። ለብነትና በዝርፊያ ከዚህ የተነሳ ደግሞ የሚፈጠሩ አጋጣሚዎችን በመጠቀም የሚገኝ የፖለቲካ ትርፍ እንደሆነ ከዚያ ማለፍ ሲል ደግሞ እንደዚሁ አማጽያንን በማስታጠቅ የታጠቁ ኃይሎችን በማገዝ በመጨረሻ ላይ የሚፈለገውን የፖለቲካ ግብ ለማሳካት የሚካሄድ ህጋዊ ያልሆነ የፖለቲካ ንግድ እንደሆነ በግልጽ ተቀምጧል። የኢትዮጵያን እድገትና የተጀመሩ ስኬታማ ተግባራትን በማስቀጠል የሚያጋጥሙ ፈተናዎችን በጋራ ተጋፍጦ ማለፍ እንደሚገባም በመድረኩ ተነስቷል። በባህል በብሔርና በእምነት በተቆራኘው የመዲናዋ ነዋሪ መካከል ግጭት ለመፍጠር የሚደረጉ እንቅስቃሴዎችን ለመመከት አመራሩ የጋራ አቋም መያዙ ተገልጿል። በተለያዩ አጋጣሚዎችና አቋራጭ መንገዶች የፖለቲካ ገበያ ትርፍ ለማግኘት የሚደረገውን የጥፋት እንቅስቃሴም በጋራ መታገል
የመታገል ጊዜ የማይሰጠው ጉዳይ መሆኑንም አንስተዋል። በመሆኑም የመዲናዋ አመራሮች የጥፋት እንቅስቃሴዎችን በመታገል የነዋሪዎችን የዕለት ተዕለት ችግር የሚፈቱ ተግባራትን በማከናወን ሌት ከቀን መትጋት እንዳለባቸው የጋራ አቋም ተወስዷል። ግጭት ለመፍጠር የሚደረግ እንቅስቃሴዎች ሁሉ ቦታ እንደሌላቸው ይህንን በጋራ ግንዛቤ ያዝንበት መድረክ ሆኖ ነው ያለፈው። ከዚያ ባሻገር የአዲስ አበባ ከተማ አመራር አዲስ አበባ ከተማ ውስጥ ያለውን አጀንዳ አዲስ አበባ ከተማ ውስጥ ያለውን ችግር የሚፈታ አመራር ሆኖ እንዲቆም የጋራ ተግባቦት ፈጥረናል። የኑሮ ጫናዎችን ለማቃለል የሚደረጉ የልማት ስራዎችን አጠናክሮ በማስቀጠል የዜጎችን ተጠቃሚነት እውን ማድረግ የአመራሩ ዋነኛ የትኩረት አቅጣጫ እንደሚሆንም የጋራ መግባባት ላይም ተደርሷል። ኢትዮጵያ የዓለም አእምሯዊ ንብረት ድርጅት በሚያዘጋጀው የሀገራት የኢኖቬሽን መለኪያ ከፍተኛ ምርታ ካሳዩ 16 የዓለም ሀገራት መካከል አንዷ መሆኗ ተነገረ። የተገኘው ውጤት ለቢዝነስ አመቺ ሁኔታን በመፍጠር በመንግስት የተሰሩ በርካታ ስራዎች መሆናቸውም ተገልጿል። ፍሬው ትረታ ተጨማሪ አላት። ኢትዮጵያ በ2022 የዓለም የአእምሯዊ ንብረት ድርጅት የሀገራትን የኢኖቬሽን ደረጃ መለኪያ ባወጣው መረጃ መሰረት በ2020 ከነበረችበት 127ኛ ደረጃ ወደ 117ኛ ደረጃ ከፍ ማለቷን አስታውቋል። ይህ መረጃ እንደሚያሳየው ኢትዮጵያ የሀገራት የኢኖቬሽን መለኪያ ከፍተኛ ምርታ ካሳዩ 16 የዓለም ሀገራት መካከል አንደኛ መሆኗን ነው። የኢትዮጵያ ደረጃ ኢቭን እዛ ውስጥ አትገባም ነበር። አሁን እየገባች መምጣቷ አሁን በ117ኛ ነው ያለው። ሁሉንም በአንድ ካታጎሪ አያስቀምጡትም። ለምሳሌ ከሰብሳሃራ 14ኛ ከሎ ኢንካም ካንትሪስ ደግሞ ገብቶ ማያውቁ አዳዲስ ገቡ ከተባሉት ምንድነው ሩዋንዳ አለች፣ ማናት ሞሪሼስ ማዳጋስካር አለች፣ ሶስተኛ ኢትዮጵያ ገብታለች። የሀገራትን የኢኮኖሚ ደረጃ መሰረት በማድረግ የተደረገው ትንተና 80 የመለኪያ መስፈርቶችን በመጠቀም የሀገራቱን የኢኖቬሽን ደረጃ የሚለካ መሆኑ ተነግሯል። ዋይፖ የሚያዘጋጀው የግሎባል ኢኖቬሽን ኢንዴክስ ሪፖርት ወጥቷል 2022 በዋነኛነት 80 የሚሆኑ ኢንዲኬተርሶችን ይጠቀማሉ። ይሄ መለኪያዎች ማሳያዎች በሰባት ካታጎሪዎች ውስጥ የሚገቡ ኢንስቲትዩሽኖቹ እንዴት ይመስላሉ ከዲሞክራሲ ጀምሮ እስከ መረጋጋት፣ ሰላማዊነት፣ የኢንፍራስትራክቸር አቅም፣ የማርኬት ሶፊስቲኬሽን፣ የትሬድ ሶፊስቲኬሽን የማርኬት ሶፊስቲኬሽን፣ የቢዝነስ ሶፊስቲኬሽን፣ የቴክኖሎጂ አውትፑት ብዙ የሆነ መልቲፋሴት የሆኑ እንትኖች ነውና ኢኖቬሽን የአንድን ሀገር የኢኖቬሽን ዊክነስና ስትሬንግዝ የሚታይበት ማለት። ኢትዮጵያም ይህን ደረጃ ለመያዝ የበቃችው ለቢዝነስ አመቺ ሁኔታን ለመፍጠር በመንግስት በተሰሩ በርካታ ስራዎች መሆኑን የኢትዮጵያ አእምሯዊ ንብረት ባለስልጣን ዋና ዳይሬክተር ዶክተር ኤርሚያስ የማነ ብርሃን አስታውቀዋል። በዋነኛነት ምንድነው የኢትዮጵያ የኦፕኒንግ አፕ ቴክኖሎጂ የኢትዮጵያ ኢኮኖሚክ ሪፎርሞች ያመጣቸው ውጤቶች አሉ እና ለመረጃ አክሰሲቢሊቲ የተመቹ ምቹ ሁኔታዎች አሉ። አዳዲስ የወጡት የህጎች አመቺ ሁኔታ ለምሳሌ የኤስኤምኤስ የኢንተርፕረነርሺፕ የኤስኤምኤዎችን እንትን የማድረግ ኢኖቬሽን ላይ የተደረገው መሻሻል ኦፕኒንግ አፖች በተወሰነ ደረጃ ሞስት ኦፍ ኦል ደግሞ ምንድነው የመረጃ አቬላቢሊቲ ከበፊቱ በአሁን በተሻለ ሁኔታዎች ነገር አሉና ለቢዝነስ አመቺ ሁኔታ ለመፍጠር በመንግስት የተወሰዱት የሪፎርም እንትኖች ምቹ ሁኔታ ናቸው ለዚህ አይነት ነገር ማለት። በቀጣይም የተሻለ ደረጃ ለማስመዝገብ በርካታ ስራዎች ሊሰሩ እንደሚገቡ ነው ዋና ዳይሬክተሩ የተናገሩት። ስቲል የሚያኮራራ ደረጃ አይደለም ያለነው። አሁን ኢትዮጵያ ኢኖቬሽን ራንክን ከአፍሪካ ስናየው ያ ካልተሻሻለ ምንም እንትን ምንለው አይደለም። ስለዚህ ደግሞ በጣም መስራት ያስፈልጋል። ኒውዚላንድ፣ አሜሪካና ስዊድን በዓለም አቀፍ ደረጃ ከአንደኛ እስከ 3ኛ ያለውን ደረጃ መያዛቸውን መረጃው ያመለክታል። አምባሳደሮችና የሚስዮን መሪዎች የጎርጎራ የልማት ፕሮጀክትን የስራ ክንውን እየጎበኙ ይገኛሉ። ኢትዮጵያን ወክለው በተለያዩ ሀገራት የሚሰሩ አምባሳደሮች የገበታ ለሀገር አንድ አካል የሆነውን የጎርጎራ የልማት ፕሮጀክትን የስራ ክንውን በመጎብኘት ላይ መሆናቸውም ተነግሯል። የጎርጎራ ፕሮጀክት ገበታ ለሀገር የተሰኘና ከአዲስ አበባ ውጪ 3 ቦታዎች የሚለሙበት ፕሮጀክት አካል ሲሆን ከአማራ ክልል ጎርጎራ፣ ከኦሮሚያ ክልል ወንጪ እንዲሁም ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ኮሻ የፕሮጀክቱ አካል መሆናቸውም ይታወቃል። በጉብኝቱ ላይ ከአምባሳደሮቹ በተጨማሪ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ተስፋዬ ይልማና አምባሳደር ብርቱካን አያኖ ተገኝተዋል።
እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያደርሰን ደግሞ በቀጥታ የስልክ መስመራችን ላይ ተስፋዬ ጫኔ ይገኛል። ተስፋዬ እንደምን ውለሃል ብያለሁ። ቀደም ሲል ያነሳነው ሐሳብ አለና በተለይ በዚህ የጉብኝት ሂደት ላይ የተነሱ ጉዳዮች ምንድናቸው? የታዘብካቸውን ነገሮች ብታካፍለን። መልካም አመሰግናለሁ ነጻነት። ቀደም ሲል ለማንሳት እንደሞከርሽው በኢትዮጵያን ወክሎ በመላው ዓለም የሚገኙ አምባሳደሮች፣ የሚስዮን መሪዎችና ሌሎች የውጭ ጉዳይ ሚኒስቴር የስራ ባልደረቦች ናቸው የጎርጎራ የገበታ ለሀገር ፕሮጀክትን እየጎበኙ የሚገኙት። እንግዲህ ፕሮጀክቱ ቀደም ሲል ለማንሳት እንደሞከር ነው በተለይ ሶስቱ በገበታ ለሀገር ፕሮጀክት ስር ከሚገነቡ ከወንጪና ኮይሻ ይሄ ደግሞ ሶስተኛው ነው እዚህ ጎንደር የሚገኘው የጎርጎራ ፕሮጀክት ማለት ነው። እንግዲህ ፕሮጀክቱ በተለይ ወደ 40 ስኩዌር ቦታ ላይ ያረፈና እጅግ ድንቅ ተፈጥሮ ምንም ሳይሰስት የሰጠው የሚባል ቦታ ነውና ይሄ ፕሮጀክት እንግዲህ በጣም በፍጥነት እየተሰራ ያለና አሁን ምናልባትም በአብዛኛው በሚባል ደረጃ ብዙ ነገሮች ተጠናቀውለታል። ምናልባትም ዓለም ላይ ከተፈጠሩ አንዳንድ የኢኮኖሚ እንትኖች ምንድነው የዋጋ መጨመሮች እና ከዛ ጋር ከእቃዎች ጋር በተያያዘ አንዳንድ ነገሮች እነሱ አዘግይተውት እንጂ እስካሁን መጠናቀቅ እንደነበረበት ነው አንዳንድ የስራ ኃላፊዎች ሲነግሩን የነበረውና በአጠቃላይ ግን እንግዲህ ዛሬ እነዚህ የውጭ ጉዳይ ሚኒስትርና የዲፕሎማቶችና አጠቃላይ የውጭ ጉዳይ ሚኒስትር የስራ ባልደረቦች ጉብኝት ባደረጉበት ወቅት የተመለከትነው ነገር ምንድነው? ፕሮጀክቱ አሁን አጠቃላይ በመጠናቀቅ ላይ ነው የሚገኘው። ከዛ በተጨማሪ ግን እነዚህ ኢትዮጵያን ወክለው በመላው ዓለም የሚገኙ አምባሳደሮችና የሚስዮን መሪዎች ይህንን ኢትዮጵያ ያላትን አጠቃላይ የቱሪዝም ሀብት በማስተዋወቅ በኩል በርካታ ስራዎችን ሊሰሩ እንደሚገባ የተጠቆመበት ትልቅ የጉብኝት መድረክ ነበር ማለት ይቻላል። እንግዲህ አንዳንዶችንም ስናናገራቸው ነበርና አብዛኞቹ ምናልባትም ባዩት ነገር እጅግ መደሰታቸውንና ምናልባትም ከአሁን በፊትም ብዙ ነገሮችን የማየት እድል እንዳልነበራቸውና አሁን በተለይ ይህን ጎርጎራን በማየታቸው ትልቅ ስሜት እንደፈጠረባቸው ነው የእነሱ ያነሱልን። እንግዲህ የጎርጎራ ከተማ በተለይ ደግሞ ታሪካዊ የምትባል ከተማ ናት። የወደብ ከተማ ናት። እዚህ ጣና ሐይቅን ተደግፋ ያለችና ትልቅ ከተማ መሆን የሚችል ማደግ የምትችልና ብዙ የተፈጥሮ ሀብት ያለባት አካባቢ ናት። ነገር ግን ባለፉት በርካታ ዓመታት ምንም አይነት ስራ ያልተሰራበት አካባቢ በመሆኑ ምክንያት ከተማዋም ተዳክማ የአካባቢው ማህበረሰብም ሀገርም የምታገኘውን አጠቃላይ የቱሪዝም ሀብት ሳትጠቀምበት ቆይታለችና ከዚህ በኋላ ግን እነዚህ በገበታ ለሀገር ስር እየተገነቡ ያሉ ፕሮጀክቶችን ሌሎችም አጠቃላይ በክልሉና በመላው ኢትዮጵያ ያሉ የቱሪዝም መዳረሻዎችን ለዓለም አቀፍ ጎብኚዎች በማስረዳት በኩል እነዚህ ዲፕሎማቶችና የሚስዮን መሪዎች የሰፋፊ ስራዎችን ሊሰሩ እንደሚገባ ነው የተጠቆመው። አሁን የምንገኝበት የጎርጎራ ፕሮጀክት ግን አሁን የሲቪል ወርኩ አጠቃላይ ተጠናቋል። አንዳንድ መግባት ያለባቸው ከውጭ መግባት ያለባቸው የተወሰኑ እቃዎች በመቅረታቸው ምክንያት ገና ስላልገቡ በሂደት ላይ ስላሉ እነሱ እየተጠበቁ መሆኑንና እነሱ ሲገቡ ምናልባትም ለዚህ ለዓለም አቀፍ በተለይ ደግሞ ኢኮኖሚውን ለመገንባት ሆም ግሮን የሚባለውን ሀገር በቀል ኢኮኖሚ ለመገንባት በሚደረገው ጥረት ውስጥ ያለውን እንቅስቃሴ የሚያግዝ ትልቅ የቱሪዝም መዳረሻ ሊሆን እንደሚችል እዚህ አካባቢ ያለው የቱሪዝም መዳረሻ ሀብቶች ያመለክታሉ ማለት ነው። እሱን ነው ዛሬ መገንዘብ የቻልነው። ነገር ግን ቀደም ሲል ለማንሳት እንደሞከሩት ዲፕሎማቶች በዚህ በኩል የሚጠበቅባቸውን ኃላፊነት ሊወጡ ይገባል። ቱሪስቶች ወደ ኢትዮጵያ እንዲመጡ አሁን ላይ የተረጋጋ ሰላማዊ እንቅስቃሴ የሰሜኑም ግጭት በዚህ በሰላማዊ መንገድ ለመስራት ጥረት ተደርጓል። ሀገሪቱ ላይ ሰላማዊ ነገሮች እንዲፈጠሩና ምናልባትም እንግዲህ በርካታ ቱሪስቶች ወደ ሀገር ውስጥ የሚገቡበት መንገድ ላይ እነዚህ ዲፕሎማቶች በርካታ ስራዎችን ሊሰሩ እንደሚገባ ተጠቁሟል። ነዚህ ወደ አንቺ። አመሰግናለሁ ተስፋዬ። መልካም ቀን ይሁንልህ። ለፈጣን ግብይት እንዲሁም ለተለያዩ አገልግሎቶች ሲቢኢ ብር ምቹና ቀልጣፋ አማራጭ ነው። በተጨማሪም ውጪ ከሚገኙ ወዳጆ በወርልድ ሬሚት ገንዘብ ሲላክሎ ሲቢኢ ብርን ተጠቅመው መቀበል ይችላሉ። የበዓል ዝግጅቶን በሲቢኢ ብር ያቅሉ። ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ይህ የኢትዮጵያ ቴሌቪዥን ነው። ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። አበይት ጉዳዮችን እናስታውሳችሁ። በፖለቲካ ገበያ ትርፍ ለማግኘት የሚደረገውን ጥረትና የአክራሪነት እንቅስቃሴ ለመታገል በየደረጃው ያሉ አመራሮች የጋራ አቋም መያዛቸው ተገለጸ። በአማራ ክልል በአዲ አርቃይ በጦርነት የወደሙ ተቋማትን መልሶ ለመገንባት ከ19 በላይ ፕሮጀክቶች የመሰረት ድንጋይ መቀመጣቸው ተነገረ። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ በተለያዩ የቡድን 7 አባል ሀገራት ያደረጉትን ጉብኝት ማጠናቀቃቸው ተገለጸ። የሀብት ምዝገባ ስርዓት ምንጩ ያልታወቀ ሀብትን ለማጋለጥ ያለው ፋይዳ በሚል ርዕስ ሀገር አቀፍ የምክክር መድረክ በሰመራ ከተማ ተካሄደ። በመድረኩ ላይ የፌዴራልና የክልል ከፍተኛ ስነ ምግባርና ጸረ ሙስና ኮሚሽን አመራሮችና ሌሎች ባለድርሻ አካላት ተገኝተዋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽነር ዶክተር ሳሙኤል ኡርቃቶ ሀብት የማስመዝገብ ሂደት በመንግስት አሰራር ውስጥ ግልጽነትና ተጠያቂነትን ለማስፈን ዓላማ ያደረገ መሆኑንም ገልጸዋል። ይህም እውን መሆን የሚችለው በተወሰኑ የመንግስት አስፈጻሚ አካላቶች ጥረት ብቻ ሳይሆን የሁሉም ባለድርሻ አካላት ንቁ ተሳትፎ ሲታከልበት መሆኑን ተናግረዋል። ስትራቴጂክ የሆኑ ነገሮች ላይ በጋራ እየሰራን ነው። አንዱ ዜጎችን በስነ ምግባር የማነጽ ጉዳይ ነው። እንግዲህ ከዚህ አንፃር በእኛ በኩል የተለያዩ ስልጠናዎችን በዋናነት ትኩረት አድርገን ለተቋማት እየሰጠን ነው። ምክንያቱም ሙስና መከላከል በስነ ምግባር መታነጽ ከተቻለ ዜጎች ጥሩ ስነ ምግባር ካላቸው የሞራል ልዕልና ካላቸው አይሰርቁም። ይሄው መስረቅ በጣም በእኛ ሀገር ባህል በጣም የሞራል ዝቅጠት ጉዳይ ስለሆነ እሱ ውስጥ እንዳይገቡ ከማገዝ አንፃር በስራ ምክንያት ባላቸው ስልጣን በስራ ምክንያት ባገኙት ኃላፊነት ስርቆት እንዳይፈጽሙ ቴክኒካል የሆኑ ስልጠናዎችን ሁሉ እየሰጠን ነው ማለት ነው። አንዱ እሱ ነው። ይሄን አጠናክረን እየሰራን ነው በሁሉም ደረጃ። በሌላ በኩል የመከላከል ስራ ላይ ነው የምንሰራው። አንዱ የመከላከል ስራን የሚያግዝ ብለን እየሰራን ያለው እንግዲህ ዛሬ ውይይት አጀንዳ ያደረግነው የሀብት ምዝገባ ከማካሄድ ባሻገር ግን የሀብት ምንጭ ትክክል መሆኑን ማረጋገጥ በማረጋገጥ ብቻ ያበቃም። የግድ ደግሞ ምንጩ ያልታወቀ ሀብት ሆኖ ሲገኝ ያንን ተጠያቂ የማድረግ ስራ እንዴት መስራት እንዳለብን እሱ ላይ የህዝብ ግንዛቤ እንዲኖር የባለድርሻ አካላት ተሳትፎ በጣም የነቃ እንዲሆን ከማድረግ አንፃር እየሰራን ነው ማለት ነው። እንደ ሪፖርተራችን አሊሚራ ሙሳ ዘገባ የአፋር ክልል የስነ ምግባርና ጸረ ሙስና ኮሚሽነር አቶ አብዱ ሳልህ በበኩላቸው በክልሉ የሀብት ምዝገባ ሂደት ለመጀመር የህግ ማዕቀፎች ተዘጋጅተው በቅርቡ ምዝገባ እንደሚጀመር ገልጸዋል። አሁን በአዲሱ የጸረ ሙስና ትግል በአገር ደረጃ በተጀመረው ደግሞ በአፋር ክልል የሙስና መከላከል ኮሚቴ በክልል ደረጃ ተቋቁሞ በስሩ ንዑስ ኮሚቴዎች በተለይ የጥቆማና መረጃ አደረጃጀትና አሰባሰብ ኮሚቴ፣ የምርመራ ኮሚቴ ራሱን የቻለ ደግሞ የግንኙነት መስመሮች ደግሞ ለህብረተሰቡ አጭር ድርጅት ያላቸው ስልክ ሪፖርት ሊያደርጉበት የሚችል ጥቆማ የሚሰጡበት የሚችል ሌላ የተለያየ ኢሜል በመክፈት እንዲሁም የፖስታም አገልግሎት በመክፈት ህብረተሰቡ በጸረ ሙስና ትግሉ እንዲሳተፍ የተለያየ ስራ እየተሰራ ይገኛል። የሀብት ምዝገባም እስካሁን አልተጀመረም ነበር። አሁን ባለው ኃይል የሚጀምርበት ሳምንት ነው። ሀብት በተለይ በከፍተኛ ባለስልጣናትና በከፍተኛ የመንግስት ተቋማት ላይ በተለይ ካፒታል በጀት የሚንቀሳቀስበት ተቋማት ላይ ትኩረት ሰጥቶ የሀብት ምዝገባ እየተጀመረ ይገኛል። ትውልደ ኢትዮጵያዊው ባለሀብትና ስራ ፈጣሪ ዶክተር ሄኖክ ተስፋዬ የ2023 የአሜሪካው ፕሬዝዳንት ጆ ባይደን የህይወት ዘመን የስራ ክንውን ከፍተኛ ውጤት ተሸላሚ መሆናቸው ተነገረ። በዚህ ጉዳይ ላይ ንጋት በቃና ተጨማሪ ዘገባ አላት። ትውልደ ኢትዮጵያዊው ባለሀብትና ስራ ፈጣሪ ዶክተር ሄኖክ ተስፋዬ የ2023 የአሜሪካ ፕሬዝዳንት ጆ ባይደን የህይወት ዘመን የስራ ክንውን ከፍተኛ ውጤት ተሸላሚ ሆኗል። Dr. Henok Tesfaye. And let me make this very clear. You can't buy these
And he and I had a conversation. ምክንያቱን ግልጽ ማድረግ አስፈላጊ ነው። ለአፍሪካ አሜሪካ ማህበረሰብ ትልቅ ድጋፍ አድርጓል። ለዚህም ነው የ2023 የህይወት ዘመን የሥራ ክንውን ውጤት ተሸላሚ ሆነው። በስኬታቸው ከተመረጡ ተሸላሚዎች አንዱ ለመሆን የበቃው ዶክተር ሄኖክ ተስፋዬ ከዩናይትድ ስቴትስ ማልፎ ኢትዮጵያን በመሰሉ በሌሎች ሀገራትም ጭምር ግለሰቦችና ማህበረሰቡ ላይ ለውጥ ሊያመጡ የሚችሉ በርካታ ተግባራትን በማከናወን ያበረከተው ከፍተኛ አስተዋጽኦ ለዚህ ታሪካዊ ሽልማት አብቅቶታል ተብሏል። እያንዳንዱ ውጤት በተጨባጭ የሚታይ ነው። በንግዱ ስራም ስኬታማ ሲሆን በበጎ አድራጎት ተግባሩም አኩሪ ስራ ፈጽሟል። ሰውን ለመርዳት ብዙ ሰርቷል። ለትውልድ ኢትዮጵያውያን ሲሰጥ የመጀመሪያው የሆነው ሽልማት ከኔ አልፎ ለኢትዮጵያ ዲያስፖራ አባላት ሁሉ ትልቅ ድል ነው ብሏል ዶክተር ሄኖክ። ዛሬ የተሰማኝ ስሜት ይሄ ቀላል አዋርድ አይደለም። የ2023 የላይፍ ታይም አቺቭመንት አዋርድ እኔ ገና ነኝ ብዬ ነው ገና ማምነው ብዙ ሰራለው ያምናለው። ግን ይሄ ለማንም እኛም ለህብረተሰቡም ለኢትዮጵያ ህዝብ ጠቅላላ ለትልቅ አይ ቲንክ እንዲህ አይነት ስጦታዎች ብዙ ጊዜ አይሰጡም። ይሄ አዋርድ ከብዙ ነገሮች ተደርጎ የደረሰ አዋርድ ነውና በጣም በዛሬ ዕለት የተሰማኝ ስሜት on behalf of my team also እንደ ኢትዮጵያዊነቴም በጣም ደስ ብሎኛል። ከምነግርሽ በላይ መቼም እንደዚህ አይነት አዋርድ ማግኘቴ አገኛለሁ ብዬ አላሰብኩም። ነገር ግን የሰው ልጅ በሚሰራው ስራ እግዚአብሔርም ሊከፍለው እንደሚችል የሚያሳይ አዋርድ ነው። ይሄ ቀላል ነገር አይደለም። በአሜሪካን መንግስት በጆ ባይደን በኩል ተመርጦ እንዲህ አይነት አዋርድ ማግኘት ቀላል እንዳልሆነ ለህዝቡ ሌላ ሰው እንደኔም አይነት ሰዎች ብዙ መፍጠር እንድንችል I think ለሁሉ ሰው ይሄ መልእክት ሊደርስ የምፈልግበት ምክንያት እንደኔ አይነት ብዙ ሰዎች መፈጠር እንዲችሉ በኔ እድሜ ይሄንን ማግኘት ብዙ ጊዜ እንደዚህ አይነት ነገር የሚያገኙት ተለቅ ያሉ 70-80 ሰው ሲደርሱ ላይፍ ታይም አዋርዱን ያገኛሉና በዚህ እድሜ ማግኘቴ ገና ሌላ ብዙ ሰራለው ስለማምን ይሄን አይነት ደስታ ተሰምቶኛል ዛሬ። ታንክ ዩ በጣም። ላይፍ ታይም ፕሬዚደንሻል አዋርድ በመባል የሚታወቀው ስነ ስርዓት በአሜሪካ ፕሬዚዳንት እውቅና በላቀ የህይወት ዘመን አገልግሎታቸው የተመረጡ ዜጎችን ለማበረታታት የሚሰጥ ሽልማት ነው። ንጋት በቃና ዋሽንግተን ዲሲ። የግብርና ሜካናይዜሽን በቀላሉ ምርት እንድንሰበስብ ስላደረገን የነበረውን እንግልት አስቀርቶልናል ሲሉ ሴት አርሶ አደሮች ተናገሩ። ቴክኖሎጂው ምርትና ምርታማነትን ለማሳደግና ተጨማሪ የሥራ ዕድል ለመፍጠር እንደሚያስችልም የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ገልጸዋል። መሐመድ ራማቶ ዝርዝር አለው። የግብርና ሜካናይዜሽን የተለያዩ ቴክኖሎጂዎችን መጠቀም በኩታ ገጠም ማረስ በመስመር መዝራት ግብዓቶችን በአግባቡ መጠቀምና ዘመናዊ አሰራሮችን በመተግበር ግብርናውን የማዘመን ስራ ነው። በኢትዮጵያ ግብርናውን ከኋላ ቀር አሰራር ለማላቀቅ የሜካናይዜሽን ስራ በተሟላ መልኩም ባይሆን በጥቂቱ መጀመሩ ይስተዋላል። አሁን የተገኘንበት ስፍራ ሻሎ ቀበሌ ገበሬ ማህበር ይባላል። ይህ ስፍራ በኦሮሚያ ክልል ባሌ ዞን ሲናና ወረዳ ውስጥ የሚገኝ ነው። ሲናና ወረዳ በተለይም ይሄ አካባቢ በስንዴ ምርት እጅግ በጣም የሚታወቅና አምራች የሆነ አካባቢ ነው። እዚህ አካባቢ የግብርና ስራው በሜካናይዜሽን በተለይም ደግሞ በቴክኖሎጂዎች በእንደዚህ ከጀርባ እንደምትመለከቱት የመኸር አዝመራ በአጭዶ መውቂያ ማሽን ወይም ኮምባይነር የሚሰበሰብበት ወቅት ነው። መንግስት የግብርና ማሽኖች ከቀረጥ ነፃ እንዲገቡ ከመፍቀዱም ባሻገር በኢትዮጵያ ልማት ባንክ በኩል በሊዝ ፋይናንስ መርሃ ግብር ትራክተሮችና ኮምባይነሮችን በኪራይ አገልግሎት ለሚሰጡ አካላት በብድር በማቅረብ ላይ ይገኛል። በዚህም አርሶ አደሮች ተጠቃሚ በመሆን ላይ የሚገኙ ሲሆን በተለይ ሴት አርሶ አደሮች ድካም እንደቀረላቸው ይናገራሉ። መኪናን እንቆኔ ሞገና አማሞ ጋጋይ መኪና ዳናምና አሁን ላይ ስንዴ በመኪና ነው የምናጭደው። ዘንድሮ 1 ሄክታር ነው ያረስኩት። በማሽን ምርት መሰብሰባችን ከዚህ በፊት በቡድን በሰው ኃይል ምርት ሲሰበሰብ ይወጣ የነበረውን ጉልበት ለሰራተኞች ይዘጋጅ የነበረውን የምግብ ዝግጅት ወጪና ጊዜ ቆጥቦልናል። በተለይ ለኛ ለሴቶች ድካም አስቀርቶልናል ማለት ይቻላል። በኢትዮጵያ የሜካናይዜሽን ስራ ምርትና ምርታማነትን ለማሳደግ እያገዘ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ይገልጻሉ። የአርሶ አደሩን ጊዜና ጉልበት ተቀንሳለ። በተለይ ደግሞ ሴቶች ከፍተኛ ጫና ነው ያለባቸው። አንዳንድ ብዙ ቦታ ላይ በሬ ጠምደው ላርሱ ይችሉ ይሆናል። ነገር ግን ትራክተር ስታደርገው በተለይ ማወራ ሴቶች ለነሱ ትልቅ አድቫንቴጅ ነው ያለው። መሬታቸውን በራሳቸው ኦፐሬት አድርገው ማረስ ይችላሉ። ሁለተኛ ምርትና ምርታማነትን ከመጨመር አኳያ ታሳቢ የሚደረገው ምንድነው? የምርት ብክነትን ስለሚቀንስ ነው። ፖስት ሃርቨስት ሎስ ሚኒማይዝ ስታደርግ
በተዘዋዋሪ መንገድ ምርትን ጨመርክ ማለት ነው። የኮምባይነር አገልግሎት በኪራይ የሚሰጡ አካላትም ሜካናይዜሽን የስራ ዕድል እንደፈጠረላቸው በመጥቀስ በዘርፉ የሚስተዋሉ ችግሮች እንዲፈቱ ይጠይቃሉ። ስፔር ፓርት እንደ ልብ አናገኝም። ትልቁ ሊሰመርበት የሚገባው እንደው መንግስት በዚህ ጉዳይ ላይ ትኩረት ሰጥቶ ይሄ ነገር መሰረታዊ ነውና ጊዜውን ጠብቆ በአመት ምርት በሚሰበሰብበት ሰዓት ላይ በቃ አጀንዳ አድርጎ ይሄንን ነገር ዶላር ተፈቅዶ ስፔር ፓርት ወኪሎች አስመጥተው እቃ እንደ ልብ እንድናገኝ ምክንያቱም ብዙ ይሄን የመሰለ ዘመናዊ መሳሪያ በመበየድ ነው። አንዳንድ ቦታ በጣም አማራጭ ሲነጠፋ ቶርኖ ቤትን እናሰራለን እናስበይዳለን ያመናል። ያ አንድ ችግር ነው። ይሄ ቢፈታ ደስ ይላል። በጅምር ላይ የሚገኘው የግብርና ሜካናይዜሽን ጥሩ መሆኑን የጠቆሙት የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ዘርፉን ለማሳደግ እንደሚሰራ ገልጸዋል። አሁን ላይ ያለው ጅምር ጥሩ ነው። ከዛ ጎን ለጎን ደግሞ እንግዲህ አንዳንድ የምናስባቸው ነገሮች አሉ። ለምሳሌ ትሬኒንግ ሴንተር ያስፈልጋል፣ ቴስቲንግ ሴንተር ያስፈልጋል። አርሶ አደሩ መሬት በሚታረስበት አካባቢም ደግሞ ምርት በሚሰበሰብበት አካባቢ ላይ የነዳጅ አቅርቦቱ ምን መሆን አለበት የሚለው አንዱ የመንግስት አሳይመንት ነው የሚሆነው። ምክንያቱም አንድ አርሶ አደር የሆነ ቦታ ላይ ትራክተሩን አቁሞ በጀሪካን ነዳጅ እንዲገዛ ማድረግ የለብንም። ከሩቅ ቦታ ላይ እንዴት ነው አክሰሰብል መሆን ያለበት የሚለው ጅምሩ እንዳለ ሆኖ ግን መካናይዝድ እናርግ ሲባል በጣም ሰፊ ስራን ስለሚጠይቅ አሁን ያለውን ጅምር አፕሪሺየት እያደረግን ወደፊት ደግሞ መንግስት መስራት ያለበትን ስራዎች የሚሰራ ነው የሚሆነው። በአማራ ክልል በአዲ አርቃይ በጦርነት የወደሙ ተቋማትን መልሶ ለመገንባት የሚያስችል ከ19 በላይ ፕሮጀክቶች የመሰረት ድንጋይ መቀመጡ ተነገረ። የተለያዩ ተቋማት በተለይም በጦርነቱ ውድመት የደረሰባቸው ሲሆን ከወደሙ ተቋማት መካከል ደግሞ የጤና፣ የትምህርትና ሌሎች መሰረተ ልማቶችም ይገኙበታል። ይህንን በተመለከተ የክልሉ ከፍተኛ የስራ ኃላፊዎች አካባቢውን የጎበኙ ሲሆን በተለይም ይህንን ውድመት መልሶ ለመገንባት የሚያስችል የቅድመ ስራ ላይ የሚውል ከ100 ሚሊዮን ብር በላይ መመደብ መቻሉም ተነግሯል። ወደ ውጭ ዜና አለፍን። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ በ5 የቡድን 7 አባል ሀገራት ያደረጉትን ጉብኝት አጠናቀቁ። ጠቅላይ ሚኒስትሩ ከሀገራቱ መሪዎች ጋር በተለያዩ ጉዳዮች ላይ እንደመከሩ የተገለጸ ሲሆን የተለያዩ ስምምነቶችንም አድርገዋል ተብሏል። ወንድሰን አፈወርቅ ተጨማሪ አለው። ናት። በቀጣይም የዚህ ቡድን መሪነትን ትረከባለች። የሀገሪቱ ጠቅላይ ሚኒስትር የሆኑት ፉሚዮ ኪሺዳ ከሰሞኑ 5 የቡድኑን አባል ሀገራት ሲጎበኙም ሰንብተዋል። የመጨረሻውን ጉብኝታቸውንም ወደ አሜሪካ በማቅናት ፕሬዝዳንት ጆ ባይደን ጋር በመገናኘት ነበር የቋጩት። ከጉብኝታቸው መጠናቀቅ በኋላም ኪሺዳ እንዳሉት በጉብኝቱ ወቅት ከቡድን 7 አባል ሀገራት መሪዎች ጋር በነበራቸው ውይይት የምስራቅ እስያ ክፍል ሰላምና ደህንነትን የተመለከቱ ጉዳዮችን እንዳነሱላቸው ተናግረዋል። ጠቅላይ ሚኒስትሩ ከቻይናና ሰሜን ኮሪያ የተደቀኑ ስጋቶች አሉብን፣ የምንገኝበት የምስራቅ እስያ ክፍል በቀጣይ የዩክሬን ዕጣ ሊገጥመው ይችላል ሲሉ ለቡድኑ አባል ሀገራት ማስጠንቀቃቸውንም ተናግረዋል። በዩክሬንና ምስራቅ እስያ ያለው የደህንነት ስጋት ተነጣጥሎ ሊታይ አይችልም ሲሉም ነው የተናገሩት። ለዚህም የተባበረ ግንባር መፍጠር አለብንም ሲሉም ጥሪ አቅርበዋል። ታዲያ ይህንን ይበሉ እንጂ ኪሺዳ በመግለጫቸው ከቻይና ጋር የተፈጠረውን አለመተማመን በውይይት መፍታት አስፈላጊ መሆኑን እንደሚያምኑበት ነው ያነሱት። ለሁለቱም ሀገራት ምክክር ማድረግ አስፈላጊ መሆኑን እናምናለን። ይህም ውይይት የሚመለከታቸው ጉዳዮችን የሚጨምር ሲሆን የጋራ በሆኑ ፈተናዎች መተባበርና የተረጋጋ ግንኙነት ለመመስረት የሁለቱም አካላት ጥረት የሚጨምር ነው። ጠቅላይ ሚኒስትሩ በጉብኝታቸው ወቅት ምን ስምምነቶች ተፈጸሙ የሚለውን መመልከት ያስፈልጋል። የጃፓኑ ጠቅላይ ሚኒስትር በቡድን 7 ሀገራት ጉብኝታቸው ብሪታንያ ሲደርሱ ከብሪታንያው ጠቅላይ ሚኒስትር ሪሺ ሱናክ ጋር ውይይት ያደረጉ ሲሆን ልዩ የተባለለት ወታደራዊ ስምምነትም ተፈራርመዋል። የዋይኦን ዘገባ እንደሚያሳየው ስምምነቱም የብሪታንያ ወታደሮችን በጃፓን ምድር ለመሰማራት ያስችላቸዋል። ይህ ወታደራዊ ስምምነትም ጃፓን በቀጠናው እየገጠማት ያለውን ስጋት ተከትሎ ከሌሎች ጋር በጋራ ለመስራት የሚያስችላት እርምጃ ነውም ተብሏል። ፉሚዮ ኪሺዳ በአሜሪካ በተገኙበት ወቅት ደግሞ ጉብኝቱ በጃፓንና አሜሪካ ግንኙነት ውስጥ ወሳኝ ቅጽበት ነው ያሉት የአሜሪካው ፕሬዝዳንት ጆ ባይደን ሀገራቸው ጃፓንን በወታደራዊ መስክ በእጅጉ እንደምትደግፍ ነግረዋቸዋል። የሁለቱን ሀገራት ትስስርንም
ከዚህ ቀደም ከነበሩት የላቀ ሲሉ ገልጸውታል። ጦርነቱን ተከትሎም በዓለም አቀፍ ደረጃ ለሚደርሰው የኤነርጂና የምግብ ቀውስ ሁለቱ ሀገራት በጋራ እንደሚሰሩም ፕሬዚደንት ማክሮን ተናግረዋል። የጃፓኑ ጠቅላይ ሚኒስትርም የቻይና በደቡባዊ ፓሲፊክ አካባቢ እየጨመረ የመጣው ወታደራዊ እንቅስቃሴ ስጋት እንደሆነና ከፈረንሳይ ጋር ሀገራቸው በጥምረት የምታካሄደውን ወታደራዊ ልምምድ እንደምታሳድግ ገልጿል። ሁለቱ መሪዎች በውይይታቸው ወቅትም የሰሜን ኮሪያ የኒውክሌርና ሚሳኤል የማበልጸግ እንቅስቃሴን በስጋትነት አንስተዋል። መሪዎቹ በኢሲያ ፓሲፊክ አካባቢ ያላቸውን የደህንነት ትብብርም ለማጠናከር ተስማምተዋል። ከዚህ በተጨማሪም ጠቅላይ ሚኒስትሩ ከብሪታንያው ጠቅላይ ሚኒስትር ሪሺ ሱናክና ከጣሊያኑ ጠቅላይ ሚኒስትር ጆርጅ ሜሎኒ ጋር በነበራቸው ግንኙነት ወቅትም አርቲፊሻል ኢንተለጀንስ የሚጠቀሙ ተዋጊ ጀቶችን በጋራ ማምረትን ጨምሮ ሌሎች የጸጥታና ደህንነት ጉዳዮች ላይም ተመካክረዋል። የጃፓን ኢኮኖሚ ቅድም ሌላኛው አጀንዳቸው ነበር። ጠቅላይ ሚኒስትሩ ከካናዳው መሪ ጀስቲን ትሩዶ ጋርም ተገናኝተው በተለያዩ ጉዳዮች ላይ ተመካክረዋል። ጃፓን በወርሃ ግንቦት የቡድን 7 ሀገራት መሪዎችን ታስተናግዳለች። ጃፓን ራሷን እንደ ሰላም ወዳድ ሀገርን የምትቆጥረው የሚሉት ጠቅላይ ሚኒስትር ፉሚዮ ኪሺዳ ቀጣይ በሀገራቸው በሚደረገው የቡድን 7 አባል ሀገራት ስብሰባ ሀገራቸው የኒውክሌር ጦር መሳሪያ እንዲወገድ ለሚሰራው ስራ መድረኩን ትጠቀመዋለች ብለዋል። ተመልካቾቻችን አሁን ደግሞ ወደ ስፖርታዊ ዜናዎቻችን ነው የምናልፈው። የተለያዩ ስፖርታዊ ዜናዎች ሊነግረን